አርሰናል ሁሊያን አልቫሬዝን የሚያስፈርም ከሆነ ቪክተር ዮኬሬሽ ወይም ደግሞ ካይ ሃቨርትዝ መሸጥ አለባቸው። ትናንትና እንግዲህ በጣም የሚገራርሙ ዜናዎችን እየሰማን ነበረ። መረጃዎቹን እንመልከት። ያው ቪዲዮ ረዘም ይላል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋል። ሳሚ ሞክቤል ባጋራ መረጃ መሰረት ክለባችን አርሰናል በሁሊያን አልቫሬዝ ላይ በጣም ጠንካራ ፍላጎት አለው። ነገር ግን እሱ ማስፈረም የሚፈልጉ ከሆነ ቪክተር ዮኬሬሽ ወይም ደግሞ ካይ ሃቨርትዝ ክለቡን መልቀቅ አለባቸው የሚል መረጃን ይዞልን ወጥቷል። ቪክተር ዮኬሬሽ እንደማይሸጥ ሁላችንም የምናውቀው ነገር ነው። ምናልባትም ክለባችን ሁሊያን አልቫሬዝ የሚያስፈርም ከሆነ ካይ ሃቨርትዝ ክለባችንን ሲለቅ ልንመለከት እንችላለን። እንዲሁም ክለባችን በክረምት የዝውውር መስኮት ለኢታን ዋኔሪና ለስኬሊ የሚመጡትን ጥያቄዎች ለመስማት ዝግጁ እንደሆነ የሳሚ ሞክቤል መረጃ አሳይቷል። ክለባችንም ከሁለቱም ተጫዋቾች ዝውውር 100 ሚሊዮን ፓውንድ እንደሚፈልግ ነው የሳሚ ሞክቤል መረጃ የሚያሳየው። ከዛ በተጨማሪ ማርቲን ኦዴጋርድን በተመለከተ ከዚህኛው የውድድር ዓመት በኋላ በኮንትራቱ ላይ 2 ዓመት ይቀረዋል። ነገር ግን ሚኬል አርቴታ ተጫዋቹን የመሸጥ ምንም አይነት ሀሳብ እንደሌለው የሳሚ ሞክቤል መረጃ አሳይቷል። እንዲሁም ክለባችን በሚቀጥለው የዝውውር መስኮት ቤን ዋይት፣ ጋብሪኤል ሱስ እና ጋብሪኤል ማርቲኔሊ ለመሸጥ ፈቃደኛ እንደሆነ የሳሚ ሞክቤል መረጃ አሳይቷል። ክለባችን በሚቀጥለው የዝውውር መስኮት የሴልታ ቪጎን ፉልባክ ኦስካር ሚንጌዛን በነፃ ለማስፈረም እያሰበ እንደሆነ የሳሚ ሞክቤል መረጃ አሳይቷል። በተጨማሪም ክለባችን እየተመለከታቸው ከሚገኙ ተጫዋቾች መካከል ቲኖ ሊብራመንቶ እንደሚገኝበት፣ ነገር ግን የተጫዋቹ የጉዳት ሪከርድ ዝውውሩ ላይ እክል ሊፈጥር እንደሚችል የሳሚ ሞክቤል መረጃ አሳይቷል። ክለባችን የአንቶኒ ጎርደን እና የሳንድሮ ቶናሊንም ጉዳይ ቀረብ ብሎ የተከታተለ እንደሆነ ሳሚ ሞክቤል ዘግቧል። እንግዲህ ሳሚ ሞክቤል ክለባችንን በተመለከተ ያጋራን መረጃ እነዚህን ይመስላሉ። እናንተስ እንዴት አገኛችኋቸው? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ሞርጋን ሮጀርስ፣ ሁሊያን አልቫሬዝ፣ ኦስካር ሚንጉዌዛ ሀቢቢ ዛሬ ጽድት ያሉ መረጃዎችን ነው ይዤልህ ከቻልኩት ኮፒ ሊንክ፣ ሪፖስት፣ ፎሎ ያላረክ አርሰናል ደጋፊ ፎሎ እያረክ ማለት ነው። ክለባችን አርሰናል ሀቢቢ እንደ አዲስ አገር ሽቶበታል አሉ በሞርጋን ሮጀርስ ጉዳይ። ከዚህ በፊት እኮ ላሽ ብሎት ነበር ዝውውሩን። አሁን ግን ወፍ ፈልገዋለሁ ብሏል። ከሱ ውጭ ሻሽቷ ትፈልገዋለች፣ ማንቸስተር ሲቲ ይፈልገዋል፣ አስቶን ቪላ 80 ታጋርጎበታል። ግዴታ ግን አስቶን ቪላ የመሸጥ ግዴታ ይኖርበታል ቢኮዝ ያው ፋይናንሻል ፌር ፕሌይንጉም ስላለበት ማለት። ከዛ ውጭ 20%ቱንም ለፖርትስማውዝ ነው ለቀድሞ ክለቡ ስለሚሰጥ በ80ው ላይ በደንብ ሊደራደር ይችላል ብሎ ጋሪ ጃኮብስ ይዞ ወጥቷል። አጃኢበቱን ቀስ ብለን እናየዋለን። ምንድነው በሁሊያን አልቫሬዝ ጉዳይ እየሰማን ያለ ነው? ሳሚ ሞክቤል ነው ይዞት ይወጣው። ይሄ ደግሞ በጣም ታማኝ ሶርሳችን ነውና አርሰናል ይታወቃል አልቫሬዝን ይፈልገዋል። ግን አለ ይሄ እንዲስተካከል ተፈለገ ወይ ካይ ሃቨርትዝ ወይ ጭራቋ አጥቂ መሸጥ አለበት ምናምን አለ። አላህ ያብጀው የሚሆነው አይመስልም። እዚህ ጋር ደግሞ ማን ነው ወፍ ሰምተነው ማናቀው ወሬ ነው ከቻለው ሀቢቢ ከሳሚ ሞክቤል ነው። ይሄ ደግሞ ምንድነው የሴልታ ቪጎ ራይት ባክ አለ ጀለስ ማለት ነውና ኤክስፓየር ያደርጋል መሰለኝ በዚህ ሲዝን እንትኗ ኮንትራቷና ኦስካር ሚንጉዌዛ የምትባለው አንጀለስ ማለት ነው አርሰናል ምናምን ነገር አለው ነው የሚለው። በጣም ይሸጋ ነው። ምክንያቱም እኔ የኒውካስትሉ ልጅ እንዲያስፈርሙት አልፈልግም ቢኮዝ የእንትንም ስላለበት ምንድነው ይባላል የጉዳት ታሪክም ስላለበት ማለት ነው። እሷንም እንግዲህ ኢንፎርም ተደርጓል የሚባል ነገር አለ። ሲቀጥል ሌላም ልጅ አለ ደግሞ የአትላንታው ልጅ ማለት ነው። አጃኢበቱን የምናይ ይሆናል። ይመቻችሁ። መድፈኞቹ አርሰናሎች እነዚህን ሁሉ ብቻ ሳይሆን ከነዚህ ውስጥ አንዱን እንኳን ቢያስፈርሙ በቀጣይ ዓመት እጅግ አስፈሪ የፊት ለፊት መስመር ይኖራቸዋል እየተባለ ነው የሚገኘው። ከትላንትና ምሽት ጀምሮ እንግዲህ አርሰናል በቀጣዩ ክረምት 5 በግንባር ቀደምትነት ሊያስፈርማቸው የሚፈልጋቸው ተጫዋቾች ስም ዝርዝር ወጥቷል። በደንብ ፎሎና ኮፒ ሊንክ እያደረጋችሁ አዳምጡኝ። መድፈኞቹ አርሰናሎች እንግዲህ በመጀመሪያ ስማቸው የተያዘ የሚገኘው ከአስቶን ቪላው ተጫዋች ሞርጋን ሮጀርስ ጋር ነው። ሮጀርስ እንግዲህ በክረምቱ አስቶን ቪላን ይለቃል ተብሎ ሲጠበቅ በሚኬል አርቴታና በአርሰናል በጥብቅ ይፈልጋል። መድፈኞቹ ይህንን ተጫዋች የሚያገኙ ከሆነ የፊት ለፊት መስመራቸው ላይ ከፍተኛ የሆነ ጥንካሬን ይጨምራል ተብሎ ነው የሚጠበቀው። አስቶን ቪላም ለዚህ ተጫዋች እንግዲህ እስከ 80 ሚሊዮን ፓውንድ ይፈልጋል ተብሎ እየተነገረ ይገኛል። ይህም ለአርሰናል አሳሳቢ ጉዳይ አይደለም። በቀጣይ አርሰናል በጥብቅ የሚፈልጋቸው ዋጋቸው ግን እጅግ ሊወደድ ይችላል እየተባሉ የሚገኙት ከኋላ የምትመለከቷቸው ተጫዋቾች ናቸው። የመጀመሪያው የፓሪስ ሰን ጀርሜኑ የመስመር ተጫዋች እንግዲህ ኪቪቻ ክቫራትስኬሊያ ነው። አርሰናል ይህንን ተጫዋች እጅግ አጥብቆ ይፈልገዋል። ተጫዋቹን በክረምት ፓሪስ ሰን ጀርሜንን ለመልቀቅ ክፍት ነው። ነገር ግን ፓሪስ ሰን ጀርሜኖች የተጫዋቹ ዋጋ እጅግ ውድ እንደሆነ ያስባሉ። እንደዚሁም ደግሞ ሉዊስ ኤንሪኬ በፒኤስጂ ቤት የሚቆይ ከሆነ ኪቪቻ አብሮት እንዲቆይ ስለሚፈልግ ሊያስማማው እንደሚችል መረጃዎች እየወጡ ይገኛሉ። በሁለተኛነት አርቴታ ከድሮም ጀምሮ እጅግ የሚያደንቀውና ባለፉት 2 ዓመታት ሞክሮ ያልተሳካለት የኒውካስትሉ የመስመር አጥቂ ጎርደን በጥብቅ ይፈልጋል በአርሰናል። ተጫዋቹ ክረምትን እንደሚለቅ ግልጽ ነው። ነገር ግን ኒውካስትሎች ልክ እንደ አሌክዛንደር አይዛክ ሁሉ ጎርደን እጅግ በጣም ውድ ተጫዋች እንደሆነ ያምናሉ። ይህም ታዲያ ለአርሰናል ዝውውሩን ያከብድበታል ተብሎ ይጠበቃል። አርቴታ ግን ይህንን ተጫዋች በማምጣት የማርቲኔሊና የትሮሳርድን ቀዳዳ በሚገባ መድፈን ይፈልጋል።
በመቀጠል የአርሰናል የቀድሞ አጥቂ ቴሪ ሆነሪን ጨምሮ በክረምቱ ግዴታ መምጣት አለበት እያሉ የሚገኘው የአትሌቲኮ ማድሪዱ ጁሊያን አልቫሬዝ ነው። ጁሊያን አልቫሬዝ አትሌቲኮ ማድሪድን ክረምት ላይ ሊለቅ እንደሚችል እየተሰማ ይገኛል። በተለይ ወደ አትሌቲኮ ማድሪድ እንዲዘዋወር ያደረጉት የአሁኑ የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታ ናቸው። አንድሬ ቤርታ ታዲያ ተጫዋቹን አሳምነው ወደ ኤምሬትስ ሊያመጡት እንደሚችል መረጃዎች እየወጡ ቢገኙም ባርሴሎናም ግን የጁሊያን አልቫሬዝ ጥብቅ ፈላጊ ነው። ስለዚህ በሁለቱ ክለቦች መካከል በክረምቱ ከፍተኛ የሆነ ፉክክር እንመለከታለን። በመጨረሻም ስሙ ከአርሰናል ጋር እየተያያዘ ነገር ግን የመሆን እድሉ እጅግ በጣም ጠባብ የሚመስለኝ ከናን ይልዲዝ ነው። ይልዲዝ በአርሰናል በጥብቅ ይፈለጋል፣ ግልጽ ነው። ነገር ግን እሱ ከዩቬንቱስ ጋር ለበርካታ ዓመታት 5 ዓመታት አካባቢ ለመቆየት በቃል ደረጃ ከስምምነት እንደደረሰ መረጃዎች ያሳያሉ። ስለዚህ ይህንን ስምምነት ያፈርሳል ተብሎ አይጠበቅም። የከናን ይልዲዝ ጉዳይ ትንሽ ወሰብሰብ ያለ ነው። በመጨረሻ መድፈኞቹ አርሰናሎች የአሰልጣኛቸውን ሚኬል አርቴታን ኮንትራት ለረጅም ዓመታት ለማራዘም እንግዲህ በቃል ደረጃ ከስምምነት እንደተደረሰ ተሰምቷል። ነገር ግን የደሞዝና የጥቅማ ጥቅም ንግግሮች ከዋንጫ ፉክክሩ በኋላ ይደርሳሉ በሚል እንደተያዙ ነው የተሰማው። ልክ ፕሪሚየር ሊግና ሻምፒዮንስ ሊግ እንደተጠናቀቀ አሰልጣኝ ሚኬል አርቴታ በአርሰናል ቤት ለረጅም ጊዜ የሚያቆያቸውን ኮንትራት ይፈርማሉ ተብሎ ይጠበቃል። በፕሪሚየር ሊጉም እንደዚሁም በዓለማችን ላይ ከፍተኛ ደሞዝ ከሚከፈላቸው አሰልጣኝ መካከል